ጭንቀት ስትረስ ያለው በአእምሮ ውስጥ ብቻ ሳይሆን በሆርሞኖች ውስጥም ጭምር እንደሆነ ብነግሮትስ? ብዙ ሰዎች ጭንቀት የሚመጣው ከችግሮች፣ ከሥራ ወይም ከኑሮ ጫና ብቻ ይመስላቸዋል። ነገር ግን እንደ እውነቱ ከሆነ ጭንቀት ኮርቲሶል በሚባል ሆርሞን አማካኝነት ሰውነታችን ውስጥ ይኖራል። የኮርቲሶል መጠን ለረጅም ጊዜ ከፍ ብሎ ሲቆይ ሰውነቶ መረጋጋት አይችልም። የዛሬው ቪዲዮ ስለ ዜሮ ጭንቀት ስትረስ ነው። ተራ መነቃቂያ፣ ሞቲቬሽን ወይም ዝም ብሎ የሐሰት መረጋጋት አይደለም። እውነተኛው ባዮሎጂያዊ መረጋጋት እንጂ። ሰውነቶ ኮርቲሶልን በተፈጥሮ እንዲቀንስ፣ ወደ ሚዛኑ እንዲመለስ የሚረዱ 3 ወሳኝ ምግቦችን አሳያችኋለሁ። እንጀምር። ሰላም ጤና ይስጥልኝ። ዛሬ ሁላችንም የምንጋፈጠው ግን ደግሞ በሚገባ የማንረዳው ጉዳይ ስትረስ ወይም ውጥረት። ስትረስ በአእምሮ ውስጥ ብቻ ያለ ይመስሉታል። ስለ ችግሮቼ ባላስብ ስትረስ ይቀንስልኛል ብለው አስበው ያውቃሉ? እውነታው ግን ውጥረት ከአእምሮ አልፎ በሆርሞናችን ውስጥ የራሱ ቤት አለው። በገሃዱ ዓለም ውጥረት በሰውነታችን ውስጥ ኮርቲሶል በሚባል ሆርሞን አማካኝነት ይኖራል። ይህ ሆርሞን ለሰውነት ልክ እንደ የደወል ድምፅ ነው። ጠዋት እንድንነቃ፣ አደጋ ሲመጣ እንድንከላከል ይረዳል። ነገር ግን ስልካችን ላይ አላርም ሳይጠፋ ቀኑን ሙሉ ሲጮህ ምን እንደሚሰማን አስቡት። ሰውነታችንም ውስጥ ኮርቲሶል ሳይቀንስ ሲቆይ ልክ እንደዛው ነው። ዛሬ የምናየው ስለ ዜሮ ስትረስ ነው። ይህ ማለት ተራ ማበረታቻ ወይም ጥቅስ አይደለም። ስለ እውነተኛው ባዮሎጂያዊ መረጋጋት ነው። ሰውነቶ ኮርቲሶልን በተፈጥሮ እንዲቀንስ የሚረዱ 3 ምግቦችን እንይ። መጀመሪያ አንድ ነገር ግልጽ እናድርግ። ዜሮ ስትረስ ማለት ችግር የሌለበት ሕይወት ማለት አይደለም። ማንም ሰው ከችግር ነፃ ሊሆን አይችልም። ነገር ግን ዜሮ ስትረስ ማለት ሰውነቶ ከጫና በኋላ ራሱን መልሶ ማከም ሲችል፣ የነርቭ ስርዓቶ ወደ መረጋጋት ሲመለስ ነው ተብሎ ይተረጎማል። ኮርቲሶል ሁል ጊዜ ከፍ ብሎ ሲቆይ ሰውነት በጥቃት ሞድ፣ ሰርቫይቫል ሞድ ውስጥ ሆኖ ይገባል። በዚህ ጊዜ ሰውነት በሽታ መከላከልን፣ ምግብ መፍጨትና ጥልቅ እንቅልፍን አላስፈላጊ ብሎ ስለሚያስብ ያቆማቸዋል። ለዚህ ነው ስትረስ ሲበዛብን የምንታመመው፣ እንቅልፍ የሚጠፋው፣ ናም ሆዳችን አካባቢ ስብ የሚከማቸው። ጭንቀት የሐሳብ መበታተንና ቶሎ ቶሎ መታመም የቅንጦት ሳይሆን የኮርቲሶል መብዛት ምልክቶች ናቸው። ኮርቲሶል በሰውነታችን ውስጥ የሚገኝ እጅግ አስፈላጊ ሆርሞን ቢሆንም ልክ እንደ እሳት ነው። በመጠኑ ሲሆን ይጠቅማል፣ ሲበዛ ግን ያቃጥላል። ምግብ እንዴት ስትረስን ይቆጣጠራል? የኬሚስትሪው ምስጢር፣ የሰውነት ነርቭ ሥርዓትና የምግብ ንጥረ ነገሮች ግንኙነት። ሰውነቱ ማበረታቻ ንግግሮችን አይረዳም። ለሰውነት ተረጋጋ ብትለው አይሰማህም። ሰውነት የሚረዳው ንጥረ ነገሮችን፣ ኒውትረንትስና የሆርሞን ምልክቶችን ነው። ምግብ ነርቭ ሥርዓቶ መልእክት ያስተላልፋል። ለምሳሌ ከፍተኛ ስኳር ያለበት ምግብ ስትበሉ ለሰውነት ተጠንቀቅ፣ ኃይል አጠራቅም፣ የሆነ አደጋ አለ የሚል መልእክት ትልካለ። እኛ ዛሬ የምናያቸው 3 ምግቦች ግን ለሰውነት አስተማማኝ ቦታ ነ መዝናናት ትችላለህ የሚል የሰላም መልእክት የሚልኩ ናቸው። ምግብ ቁጥር 1 ጥቁር ቸኮሌት። አንደኛውና ብዙ ሰዎች ደስ የሚላቸው ምግብ ጥቁር ቸኮሌት ነው። ግን ተጠንቀቁ፣ በስኳር የተሞላውን ተራ ቸኮሌት ማለት አይደለም። ቢያንስ 70% እና ከዛ በላይ ካካዋ ያለውን ነው። ሳይንሳዊ ማብራሪያ፣ ካካዋ በውስጡ ፍላቮኖይድ የተባሉ አንቲኦክሲዳንቶችን ይዟል። እነዚህ ንጥረ ነገሮች ወደ ደም ውስጥ ሲገቡ የኮርቲሶል ምርት በቀጥታ ይቀንሳሉ። በተጨማሪም አእምሯችን ደስታ እንዲሰማው የሚያደርጉና እንደ ዶፓሚን ያሉ ኬሚካሎች እንዲለቀቁ ያነቃቃል። አጠቃቀሙ በቀን 1 ትንሽ ቁራጭ ይበቃል። ከምግብ በኋላ መውሰድ የጣፋጭ ፍላጎትን ለመቀነስ ይረዳል። ማግኒዚየምና የአንጀት ጤና። ምግብ ቁጥር 2 አረንጓዴ ቅጠላቅጠሎች።
ትኩስ ቆስጣ፣ ጎመንና ሰላጣ የመሳሰሉት። እዚህ ምግቦች የስትረስ ጠላት የሆነውን የማግኒዥየም ማከማቻ ናቸው። ማግኒዥየም ተፈጥሯዊ ማረጋጊያ ይባላል። ስትረስ ውስጥ ስንሆን ሰውነታችን ማግኒዥየም በከፍተኛ ፍጥነት ያቃጥላል። ማግኒዥየም ሲያልቅ ደግሞ ጡንቻችን ይወጠራል፣ ልባችን ቶሎ ቶሎ ይመታል፣ እንቅልፍ ይከለክላል። ቆስጣ፣ ጎመንና ሰላጣ በመመገብ ይህንን ማዕድን ሰውነት ስትመልስ ነርቭ በራሱ ጊዜ መረጋጋት ይጀምራል። እንዴት እንጠቀም? በጥሬው በሰላጣ መልክ ወይም በትንሽ በእንፋሎት የበሰለ ቢሆን ይመረጣል። በየቀኑ 1 ኩባያ አረንጓዴ ነገር መመገብ ሰውነትን የውጥረት መቋቋም አቅም ይገነባል። ምግብ ቁጥር 3 የቦኩ ምግቦች ፈርመንትድ ፉድስ፣ እርጎ፣ ኬፊር ወይም ባህላዊ የቦኩ ምግቦች። ሦስተኛውና እጅግ ወሳኝ ምግብ የቦኩ ምግቦች ናቸው። ውጥረት የሚጀምረው በአእምሮ ብቻ ይመስላችኋል? ሳይንሱ ግን ሁለተኛው አእምሮ የሚገኘው በጨጓራና አንጀት ውስጥ ነው ይላል። ሳይንሳዊ ማብራሪያ። የአንጀትና አእምሮ ግንኙነት የሚባል ነገር አለ። በአንጀት ውስጥ ያሉ ቢሊዮን የሚቆጠሩ ባክቴሪያዎች ለአእምሮ መልእክት ይልካሉ። አንጀት ጤናማ ካልሆነ አእምሮ በጭንቀት ይሞላል። እንደ እርጎ ያሉና ሌሎች የቦኩ ምግቦች ፕሮባዮቲክስን ይሰጡናል። እነዚህ ደግሞ የስትረስ ምልክቶች ወደ አእምሮ እንዳይሄዱ በመከላከል ያግዛሉ። በየቀኑ ትንሽ እርጎ መውሰድ አእምሮን ለስትረስ የሚሰጠውን ምላሽ በከፍተኛ ሁኔታ እንደሚቀንስ ጥናቶች አረጋግጠዋል። ተጨማሪ ምክሮች። የውሃ እጥረትና የውሸት ስትረስ። ብዙ ጊዜ ሰውነታችን የውሃ ጥም ሲይዘው የሚሰጠው ምልክትና ስትረስ ሲይዘን የሚሰጠው ምልክት ተመሳሳይ ነው። ሰውነት ውሃ ሲጠማው ኮርቲሶል ይረጫል። ብዙ ሰው በውጥረት ውስጥ ነኝ ብሎ የሚያስበው በቂ ውሃ ባለመጠጣቱ ብቻ ሊሆን ይችላል። ምግቦችን ከመጀመሪያው በፊት በቂ ውሃ መጠጣቱን ያረጋግጡ። ውሃ መጠጣት የልብ ምትን በማረጋጋት የነርቭ ሥርዓትን ወዲያውኑ የማረጋጋት አቅም አለው። የፀሐይ ብርሃንና የሴሮቶኒን ግንኙነት። ምግብ ብቻውን ሆርሞንን አያስተካክልም። ቫይታሚን ዲ ከፀሐይ የሚገኝ ለሴሮቶኒን የደስታ ሆርሞን መመረት ቁልፍ ነው። ሴሮቶኒን ደግሞ የኮርቲሶል ተቃራኒ ነው። ምግቦችን ሲመገቡ በቀን ለ15 ደቂቃ እንኳን ለፀሐይ ብርሃን መጋለጥ አይርሱ። ይህም ምግቦች በሰውነታችን ውስጥ ያላቸውን ሥራ በብቃት እንዲሰሩ ይረዳቸዋል። ማስወገድ ያለብን ነገር፣ ስትረስን የሚቀንሱ ስህተቶች። እነዚህን ምግቦች እየበላን ግን ደግሞ ስትረስ የሚቀንሱ ነገሮችን ካላቆመን ለውጥ አናገኝም። ዜሮ ስትረስ ማለት መፍትሄዎችን መጨመር ብቻ ሳይሆን መንስኤዎቹንም መቀነስ ነው። አንደኛ፣ ካፊን፣ ቡና ኮርቲሶልን ይቀንሳል። ውጥረት ባለብን ቀን ቡና ባንጠጣ ይመረጣል። ሁለተኛ፣ ስኳር፣ የደም ስኳር መዋዠቅ ሰውነት ትልቅ ስትረስ ነው። ሦስተኛ፣ ምግብ መዝለል፣ በሰዓቱ አለመብላት ሰውነት ረሃብ መጣ ብሎ ኮርቲሶል እንዲረጭ ያደርገዋል። እንደ ዶሮ ሥጋ፣ እንቁላል ወይም አተር ባሉ ምግቦች ውስጥ ትሪፕቶፋን የተባለው አሚኖ አሲድ ይገኛል። ይህ ንጥረ ነገር አእምሮአችን እንዲረጋጋ የሚያደርገውን ሴሮቶኒን ለመስራት እንደ ጥሬ ዕቃ ያገለግላል። አእምሮአችሁ ራሱን እንዲያረጋጋ ጥሬ ዕቃ ፕሮቲን ስጡት። ማስቲካ ማኘክና ኮርቲሶል። ይህ በጣም የሚገርም ግን በሳይንስ የተረጋገጠ ነጥብ ነው። ጥናቶች እንደሚያሳዩት ማስቲካ ማኘክ በምራቅ ውስጥ ያለውን የኮርቲሶል መጠን ይቀንሳል። ስናኝክ አእምሮአችን ምግብ እየበላን ነው ብሎ ስለሚያስብ አደጋ የለም የሚል ምልክት ለነርቭ ሥርዓት ይልካል። ምክንያቱም አደጋ ባለበት አካባቢ ማንም ምግብ አይበላም። ነገር ግን ማስቲካው ስኳር የሌለው መሆኑን ማረጋገጥ አለብን። የዜሮ ስትረስን ቀመር እናጠቃልል። አንደኛ፣ ጥቁር ቸኮሌት በመጠኑ። ሁለተኛ፣ አረንጓዴ ቅጠላቅጠል በየቀኑ። ሦስተኛ፣ እርሾ ያላቸው ምግቦች ለጨጓራ ጤና። ጭንቀት ድክመት አይደለም፣ ጭንቀት ኬሚስትሪ ነው። ሰውነቱን በትክክል ሲንከባከቡ መረጋጋት የተፈጥሮ ባህሪው ይሆናል። በትንሽ ይጀምሩ፣ ሳያቋርጡ ይቀጥሉ። ይህንን መረጃ ለጓደኞቹ
ወይም ለቤተሰቦ ይጠቅማል ብለው ካሰቡ ሼር ያድርጉት። ለተጨማሪ ቪዲዮዎች ሰብስክራይብ ማድረጋችሁን እንዳትረሱ። ጤናማና የተረጋጋ ጊዜ ይሁንላችሁ።